ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ቀኑ ሐሙስ ነው፣ አፕሪል 2 2026። በዛሬ በሐሙስ የቀኑ ነው ይዤላችሁ የመጣሁት የወርቅን ዋጋ ነው። እንግዲህ ወርቅ ጨመረ ወይንስ ቀነሰ የሚለውን ትናንት ያለበትን ዋጋ ነግሬያችኋለሁ። የዛሬውን እንግዲህ ምን ያክል ነው የሚለውን እናንተ ታውታላችሁ ማለት ነው። ሀባይ ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 558 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 512 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 490 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 420 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ በሳዑዲ አረቢያ ያለው የወርቅ ዋጋ የግራሙ ዋጋ ብቻ ነው ማለት ነው። እንግዲህ ወርቅ ቤት ሄዳችሁ ስንት ነው ወርቅ የ1 ግራም ዋጋ ስትሏቸው የሚነግሯችሁ ይሄንን ዋጋ ነው ማለት ነው ሀባይብ። ከዛ በመቀጠል ኢማራት 1 ግራም 24 ካራንት ወርቅ 545 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 500 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 477 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 410 ድርሃም እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ ኳተር ላይ 1 ግራም 24 ካራንት ወርቅ 542 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 497 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 474 ሪያል እየተሸጠ ይገኛል። ኮይት ላይ 1 ግራም 24 ካራንት ወርቅ 46 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 42 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 40 ዲናር በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ እንዲሁም ጆርዳን 1 ግራም 24 ካራንት ወርቅ 105 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 96 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 92 ዲናር በመሸጥ ላይ ይገኛል ማለት ነው። እንግዲህ ዛሬ ያለበት የወርቅ ዋጋ ከትናንቱ ለውጥ አለው ማለት ነው። ውድ ቤተሰቦች ለምሳሌ ሳዑዲ ላይ 1 ግራም 500 ገብቶ ነበር 21 ካራንት መስነእያ ባህሪን። ዛሬ ግን 490 ሪያል የ10 ሪያል ልዩነት አለው ማለት ነው። እንዲሁም ባህሬን 1 ግራም 24 ካራንት ወርቅ 56 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 51 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 49 ዲናር እየተሸጠ ይገኛል። ኦማን 1 ግራም 24 ካራንት ወርቅ 57 ሪያል እየተሸጠ ይገኛል። 22 ካራንት 52 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 50 ዲናር ዲናርና ሪያሉን አቀላቀልኩት ማለት ነው ሀባይብ። እንግዲህ ኦማን በሪያል ስለሆነ 50 ሪያል ነው ማለት ነው። በመቀጠል አሜሪካን 1 ግራም 21 ካራንት ባህሬን 129 ዶላር እየተሸጠ ይገኛል። እንዲሁም ካናዳ 1 ግራም 21 ካራንት ባህሬን 180 ዶላር በመሸጥ ላይ ይገኛል ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሬን 188 ዶላር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬ የወርቅ ዋጋ ይህንን ይመስል ነበረ። እኔ የነገርኳችሁ ከደሪባ ውጭ ከመስነእያ ውጭ የግራሟን ዋጋ ሳፊ ብቻ ነው ማለት ነው። እዛ ስትሄዱ የደሪባ አለባችሁ፣ የመስነእያ አለባችሁ። እሰቡት። ያለ መስነእያ ደግሞ የፈለገ ቢሆን አይሸጡላችሁም። ይህንን ወቁ። መስነእያና ደሪባ ባይጨመርበት ይሄ ባይታሰብ ለምትሉ ልጆች መስነእያ የማይቀር ነገር ነው። ለምን? መስነእያ ማለት የወርቁ ዲዛይን የወጣበት ስለሆነ ያው የሚላቀቅ ነገር አይደለም ማለት ነው። ወሳኝ ነገር ነው መስነእያ። የመሀል አለባችሁ። አሁን ላይ ይሄ አዲስ የመጣ ጭማሪ ነው ማለት ነው። ቢያንስ 7 ወር እንደዛ ቢሆነው የመሀል ከተጨመረ በፊት እንደዛ አይነት ነገር የለም ነበረ። የመስነእያና የደሪባ ነበር ማለት ነው።
እና ውድ ቤተሰቦች ይሄ ጭማሪ አለባችሁ፣ እኔ ከነገርኳችሁ ውጭ ማለት ነው። ይሄንን ሶስቱ የሚጨመርባችሁ። እዛ ውጭ ግን ያለደረሰ ብንገዛ ለምትሉ በኮመንት ለምትጠይቁኝ፣ እንዲሁም በብዙ በሪከርድም የምትጠይቁኝ ልጆች ሀባይ በጣም ብዙ ቪዲዮ ነው የሰራሁት። በነገራችን ላይ ወደ ታይ እየገባችሁ ፕሮፋይል የነክታችሁ የሰራሁትን ካሁን ቀደም የሰራሁትን ቪዲዮ ብታዩ ሞልቶላችኋል የምትፈልጉት ማለት ነው። እና ያለ ደሪባ ብትገዙ አገር ቤት ለመግባት ችግር የለውም። እስካሁን ይዘው የገቡ ልጆች አሉ። የተጠየቁን ነገር የለም፣ ይዛችሁ መግባት ትችላላችሁ። ነገር ግን ደሪባ ያስፈልጋል ማለትም ደረሰኝ ያስፈልጋል የሚባለው እንደነገርኳችሁ መጥፎ ቤት ቢያጋጥማችሁ ብቻ አይታወቅም፣ የሆነ አጣብቂኝ ውስጥ ብትገቡ፣ ለምሳሌ የሆነ ቀውጢ ተፍትሽ ቢኖርና እናንተ ጌጣችሁ ቢገኝ ያለ ደረሰኝ ከሆነ ደረሰኛ እኔ የማን ነው ሰርቀሽ ነው እንዴ ብትባይ፣ ለምሳሌ እኬላ ላይ ብትያዥ ምሳሌ ነው የምልሽ፣ እና እኬላ ላይ ብትያዥ ሰርቀሽ ነው ተየት አምጥተሽ ነው ብትባይ፣ ደረሰኝ የራስሽ ከሆነ ስሙ የራስሽ ከሆነ አይ እኔ በገዛ ገንዘቤ ገዝቼው ነው ብለሽ ታሳያለሽ ማለት ነው። ግን ደረሰኝ ከሌለሽ ምንሽን ታሳያለሽ? ምንም። አንዳንድ ልጆች ይሄዳሉ የደረሰኝ ያሳስባሉ፣ ነገር ግን ባዶ ወረቀት ተቀብለው ይመጣሉ። እስኪ ሰቡት። ለወረቀት ምን አስፈለገ? ወርቅ ቤት ሄዶ ብር ከፍሎ መምጣት ሞልቷል አይደል ቤት ውስጥ። ስለዚህ እሰቡበት። ወረቀት ወይንም ደረሰኝ የሚጠቅመው በስማችሁ ስታጽፉ ብቻ ነው። በስማችሁ ስታጽፉ ብቻ ነው ማስረጃ የሚሆናችሁ መጥፎ ነገር ቢያጋጥማችሁ። ከዛ ውጭ ደረሰኝ ለምን ይጠቅማል? ለምንም አይጠቅምም። በቃ የሚጠቅመው ለዚች ብቻ ነው። ገብታችኋል አይደለ? መሸጥ ብትፈልጉ ኢትዮጵያ መሸጥ ትችላላችሁ፣ ሳውዲ አረቢያ መሸጥ ትችላላችሁ። የሚጠቅመው ለዚች ላልኳችሁ ነገር ብቻ ነው ማለት ነው። ለምሳሌ አረብሽ መጥፎ ብትሆን ወይም ጥሩ ሰው ሆና ከጊዜ ወዲህ ብትቀየርብሽ፣ በቃ ወርቅ እንዳለሽ አውቃ ቅይር ብላ ሌላ ነገር ካመጣች ጠብ ውስጥ ከገባችሁ ፖሊስ ብታመጣ የራስሽ ነው፣ ወርቆ የራስሽ እንደሆነ ይታወቃል። ደረሰኝ ስላለሽ የሚጠቅመው ለዚህና ለዚህ ብቻ ነው። ከዛ ውጭ ወረቀት ምንም አይጠቅም። ይሄ ነው እንግዲህ እናንተ ናችሁ የምታውቁት፣ ያላችሁበትን ሁኔታ እናንተ ናችሁ የምታውቁት። ከደረሰኝ ጋር ልግዛ ያለ ደረሰኝ ልግዛ የሚለውን የእናንተ ውሳኔ ነው ማለት ነው። ሀባይ እንግዲህ እኔ ባለኝ የቻልኩትን የማቃትን ትንሽን ብትሆን ለእናንተ ሸር እያደረኩ ነው። ከጠቀማችሁ ያዙት፣ ካልጠቀማችሁ ደግሞ ተው ትችላላችሁ ማለት ነው። ውድ ቤተሰቦች ያው ይጠቅማል ብዬ ነው እኔ